በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓለ ደብረ ዘይትና መጋቢት 14 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። መጋቢት 14 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ሐዋርያው ቅዱስ ቶማስ ጋኔን ያደረባትን ሴት ፈውሶ አሕዛብን ያሳመነበት፣ ትሩፈ ምግባር ቅዱስ አባ ባጥል እንዲሁም ሰማዕቱ ቅዱስ ሲኖዳ ይገኙበታል። እኔ ምላ አቤኒዘር ደብረ ዘይት ማለት ምን ማለት ነው? ምንም በማሰብ ነው የምናከብረው? ደብረ ዘይት ማለት ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ የወይራ ዛፍ ማለት ነው። ስለዚህ ደብረ ዘይት ማለት የወይራ ደን የወይራ ዛፍ የሞላበት የተሸፈነ ማለት ነው። ስለዚህ ደብረ ዘይት የወይራ ተራራ ማለት ነው። ደብረ ዘይትን የምናስበው የክርስቶስን የዛው ልጅ ዳግም ምጽአት ወዳግም መምጣት ወይም ደግሞ የዓለም መጨረሻን በማሰብ እናከብረዋለን። ከደብረ ዘይት በተጨማሪ የጌታችን መምጣት የሚታሰበው መቼ ዕለት ነው? የጌታችን መምጣት የሚታሰበው በደብረ ዘይት ብቻ ሳይሆን በጳጉሜ የጌታችን የዕለተ ምጽአቱ ይታሰባል። እንዲሁም በነቢያት ጾም ዕለተ ምጽአቱ ይታሰባል። ልጆች ከኔ በላይ እውቀት ለማግኘት ደግሞ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 24ን አንብቡ። እሺ ጎበዞች። ውድ እግዚአብሔር ልጆች፣ እኛ ኦርቶዶክሳውያን በዚህ ዕለት ብቻ አይደለም የእግዚአብሔርን መምጣት የምናስበው፣ ሁልጊዜም ተዘጋጅተን መኖር አለብን። ስለዚህ መልካም ምግባራት እንዲኖረን ሁልጊዜም መጣር አለብን። ሰላም ሳንላቸው መልእክቱን ጀመርን። ሰላም እንበላቸው። ሰላም ጤና ይስጥልኝ። በመላው ለምትገኙት እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህን ዝግጅት የምትከታተሉት በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትር የተመሰገነ ይሁን። አሜን። የሐዋርያው ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓቱ ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የሕፃናት መርሃ ግብር ነው። በዚህ መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩንን ቅዱሳት መጽሐፍ ስናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቀደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህ ዝግጅቶች በማስታወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ አቤኒዘር ሸዋስና እኔ አርሴማ ዳኔ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ ተከታተሉን ዘንድ መንፈሳዊ ግብዣችን ነው። በቅድሚያ የዛሬው ምስባክ ተከታትለን እንመለስ። የዕለቱ ምስባክ ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጠወኒ አርህወ ሊተ አናቅጸ ጽድቅ። መዝሙረ ዳዊት መዝሙር 117 ቁጥር 18 እስከ 19። ትርጉም መገሰጽስ እግዚአብሔር ገሰጸኝ፣ ለሞትም አሳልፎ አልሰጠኝም። የጽድቅን ደጆች ክፈቱልኝ። ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጠወኒ አርህው ሊተ አናቅጸ ጽድቅ። ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጠወኒ አርህው ሊተ አናቅጸ ጽድቅ። ወስብሐት ለእግዚአብሔር። ከምስባኩ ተመልሰናል። ምስባኩን ለቀረበልን ለወንድማችን ቃሉ ተሰማልን። አሜን።